በንጉሱ ፊት መጽየውልም ጊዜ ስታጠፋ ከሱ ጋር ጊዜ መውሰድ ስትጀምር ልክ የዴስቲኒ መጽሐፍ እንደሚከፈተው የመታሰቢያ መጽሐፍ ይከፈታል። እግዚአብሔር አምላክ ነገሮችን ማየት ይጀምራል። የገባልህን ኪዳን ማሰብ ይጀምራል። የሰጠህን ተስፋ ማሰብ ይጀምራል። ያለህን ነገር እግዚአብሔር ማስታወስ ይጀምራል። ብዙ ጊዜ በህይወታችን ላይ ነገሮች የሚዘገዩት እግዚአብሔር ስለረሳን ስለማያስበን ወይም ሰይጣን በጣም ስለጠነከረ ሳይሆን በዳኛችን ፊት ቆይተን የመታሰቢያ መጽሐፋችን የማስከፈት ትዕግስት ስላጣን ነው። ብዙ ሰው እንዲያስታውሰን እንፈልጋለን። አለው እንላለን። ጧጧ ተነስተን ፎቶ ተነስተን ነው ፖስት የምናደርገው። ሃሌሉያ በጸጋው አለው በጸጋው የሚል መንፈሳዊ እንዲሆን ማለት ነው። አለው በጸጋው እያበራው ነው በጸጋው እየደመኩ ነው በኃይሉ ምሕረቱ በዛ እየተባለ የሚለጠፈው praise God. Why? Because you want everybody to remember you. ከዛ ስንት ሰው ላይክ አረገው፣ ስንት ሰው ግጫዋለኝ፣ ስንት ሰው የልብ ቅርጽ ለቀቀልኝ፣ ስንት ሰው እንባውን አፈሰሰ በላይ ላይ ስንት Why? Because you want to be remembered. በዳኛው ፊት መቀመጥ የህይወትን ትግል እንድታልፉ ያደርጋል። ፕሮሰስ እንድታልፉ ያደርጋል። There is something miraculous የሚሆነው በንጉሱ ፊት ስትሆን። በሰልፍ ላይ ከነበር እግዚአብሔር ሲያስታውስ ከየት እንደሆነ ወጣ ፊት ነው የምትሆነው። Because የእግዚአብሔር ማስታወስ ተራህን ነው የሚቀይረው። ዛሬ more message is a prophetic message. ትምህርት ላይ ሆን ይችላል ወይ ስብከት ላይ ሆን ይችላል። ነገር ግን በህይወታችሁ ላይ የማወጅ prophetic የሆነ preaching ነው የሚኖረኝ። ጌታ ይባረክ። አሜን። ጌታ በዚህ አለ። ይዚያ መጽሐፍ ቅዱሳችሁን በመክብብ ምዕራፍ 8 ቁጥር 3 ላይ እናወጣና እግዚአብሔርን ቃል አንብበን ከዛ ደግሞ በአንድ እጃችሁ ሉቃስ 18 7 እና 8 እንደሞ ታወጡና እነዚህ ሁለቱን ጥቅሶች አንብበን እንቀጥላለን። believe me እግዚአብሔር የሚያደርገው ነገር አለ። I know the anointing is here. ኳይሮች ያገለገሉ የጌታ መንፈስ ሲፈስ ነበር። አሜን አሜን። ቃሉ እየተነገረ ቴስቲሞኒ እየሰማን የእግዚአብሔር መንፈስ እየፈሰሰ ነበር። So there is nothing wrong. ከዚህ ጋር የእግዚአብሔር መንፈስ በኃይል ስላለ ልባችንን ካዘጋጀን ሳይነካን አያልፍም። አሜን። So መክብብ 8 3 እና 4 ከንጉስ ፊት ተጣድፋ አትውጣ፣ የወደደውንም ማድረግ ስለሚችል ለጥፋት አትሰለፍ። የንጉስ ቃል የበላይ ስለሆነ እርሱም ምን ታደርጋለህ ማን ሊለው ይችላል? ሉቃስ 18 7 እግዚአብሔርስ ቀንና ሌሊት ወደርሱ ለሚጮሁ ምርጦች አይፈርድላቸውምን? ከመጠን በላይ ችላ ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ሃሌሉያ። ጌታ ኢየሱስ ነው ያለው። ፈጥኖ ምን ያደርጋል? ይፈርድላቸዋል። ነገር ግን የሰው ልጅ ሲመጣ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆን ይላል። እግዚአብሔር መፍረዱን አያቆምም። ነገር ግን እምነትን ያገኝ ይሆን ወይ ማለቱ ምን ማለት ነው? ፍርድ እስከሚፈረድለት ከዳኛው ፊት የማይነሳ ሰው ይገኝ ይሆን ወይ ነው። ጌታ ኢየሱስ ነግራቸዋለሁ ምዕራፍ 11 ላይ ዛው ሉቃስ 11 ላይ ጸሎት አስተምረን ሲሉት ምን ብሎ አስተማራቸው? እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሰማያት የምትኖር እግዚአብሔር አባታችሁ ነው አለ። ፌሎሺፕ አድርጎ አለ። ከዛ እንደገና ወረድ ብሎ ሁለተኛውን ጸሎት ሲያስተምራቸው አንድ ወዳጅ እንግዳ መጥቶበት እንጀራ ጎሎት እንዴት ጓደኛው ጋር ሄዶ እንጀራን አምጥቶ ወዳጁን እንዳበላ ሲያስተምር ምን አለ? እግዚአብሔርን እንደ ወዳጅና እንደ ጓደኛ አፕሮች የምናረግበትን የጸሎት መንገድ አስተማረ፣ የምልጃን ጸሎት። ከዛ በኋላ ቁጥር ምዕራፍ 18 ላይ ለሶስተኛ ጊዜ ይሄ ደግሞ እነሱ ሳይጠይቁት በራሱ አነሳሽነት ያስተማረው ትምህርት ነው። እንደዚህ አለ፣ ሳይታክቱ መጸለይ እንዳለባቸው ሊያስተምራቸው ይላል። 18 1 ላይ ሳይታክቱ መጸለይ እንዳለባቸው ሊያስተምራቸው ፈልጎ ይህንን ምሳሌ ነገራቸው። ይሄኛው የጸሎት አይነት ምን አይነት ነው አለ? በዳኛ ፊት ቀርበህ ከባላጋራዬ ጋር ፍረድልኝ የምትልበት a prayer of judgment ነው ያስተምራቸዋል። ብዙ አይነት ጸሎት አለ ብያቸዋለሁ። ጸሎት ሁሉ ጸሎት አይደለም። ያልነበራችሁ ሰዎች ምናልባት አርብ ስናገር ነበር አልሰማችሁኝም። ጸሎት ሁሉ ጸሎት አይደለም። አንዳንድ ሰው prayer is prayer, prayer is not prayer። ጸሎት ሁሉ ጸሎት አይደለም። ልክ ስፖርት ሁሉ ስፖርት እንዳልሆነው ነግራችኋለሁ ባለፈው። ስፔሲፊክ የሆነ ስፖርት አለ። ሯጮች የሚሰሩት ስፖርት አለ፣ ቦክሰኛ የሚሰራው ስፖርት አለ፣ ኳስ ተጫዋች የሚሰራው ስፖርት አለ፣ ቦዲ ቢልደር የሚሰራው ስፖርት ነው አይባልም። ስፖርት ነው ካላችሁ ሰርታችሁ አታውቁም ማለት ነው። ለመስራትም ፈቃደኛ አይደላችሁ ማለት ነው።
ወደ ጂምናዚየም ወደ ጂም ሄዳችሁ ለመመዝገብ ስታስቡና ትሬነር ወይም ደግሞ አሰልጣኝ መቅጠር ስትፈልጉ አሰልጣኛችሁ መጀመሪያ የሚጠይቃችሁ ጥያቄ ይሄን ካልጠየቃችሁ አሰልጣኛችሁ መቀየር አለባችሁ ገብታችሁ ከሆነ ኦሬዲ የመጀመሪያው ጥያቄው ምን ይላል what is your target ይላል ታርጌትህ ምንድነው በዚህ በጂም ውስጥ መንጎማለል ነው ታርጌትህ ሰልፊ መነሳት ነው መስታወት ላይ ወይስ ምንድነው ግብ ወደዚህ ስትመጣ ከኔ ጋር ናችሁ ምንድነው የምትፈልገው ቦዲን ቢልድ ማድረግ ነው የምትፈልገው ሰውነት መቀነስ ነው የምትፈልገው ፊትነስ ነው የምትፈልገው ካርዲዮ ነው የምትፈልገው ምንድነው ሄቪ ዌት ነው what do you want because ስፖርት አይደለም ክብደት ቀንሳለሁ ብለ ገብተህ ሌላ ችግር ፈጥረ ልትወጣ ትችላለህ እንደገና the same way prayer is not prayer የምልጃ ጸሎት የሚያመጣላችሁን ውጤት ራስን ሰሚት የማድረግ የመገዛት ጸሎት ላይ ያመጣላችሁ ይችላል የዲቮሽን ጸሎት የሚያመጣላችሁን ፍሬ የመንፈሳዊ ውጊያ ጸሎት ላይ ያመጣላችሁ ይችላል አሜን 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 በህይወታችሁ ላይ የመንፈሳዊ ውጊያ የሚያመጣላችሁን ሪዛልት የፍርድ ጸሎት the prayer of judgment ላይ ያመጣላችሁ ይችላል so እንዴት መጸለይ እንዳለብን ማወቅ አለብን ለዚህ ነው መጽሐፍ ቅዱስ ሲናገር በኤፌሶን 6:18 ላይ በሁሉም አይነት ጸሎት በመንፈስ ጸልዩ ይላል በስንት አይነት ጸሎት it's a plural form ነው singular አይደለም በሁሉም አይነት ጸሎት there are many kinds of prayer በመንፈስ ጸልዩ ምን ማለት ነው ለዚህ ነው የሚቀጥለው መጽሐፍ አሁን ኦሬዲ አልቋል አብዝቶ በልሳን የመጸለይ ጥቅሞች የሚል መጽሐፍ እየተሰራ ነው አሁን maybe next time ይሄን ፕሮግራም ስናደርግ ያ መጽሐፍ ይመረቃል praise god አሜን አልቋል በሁሉም አይነት ጸሎት በመንፈስ ጸልዩ ማለት ነው pray in the spirit አብዝታችሁ በልሳን መጸለይ ያለባችሁ ለምን መንፈስ ቅዱስ ለጊዜው የሚያስፈልገውን አይነት ጸሎት እንዲሰጣችሁ አሜን አሜን ጦርነት አለብኝ ብላችሁ ወደ ቤት ገብታችሁ ገና ያዘው ልቀቀው ጣራ ላይ ያለው ቤት ውስጥ ያለው ከኋላ የምትጠብቀው መስሪያ ቤት ያለ ታክሲ ሹፌር ውስጥ የምትሰራ በትራፊክ እንደዛ አይደለም that's not how you supposed to pray ያንዳንድ ጸሎት የሩጫ የሌባና የእንትን ነው አንድ እናት አንድ ጊዜ አለ አንድ ፓስተር መጥተው በዚህ ሰሞን ሰይጣንን ሳሯሩጠው ነው ያዋልኩት አሉኝ አሉ እናት ናቸው ሳሯሩጠው ሰይጣንን በዚህ ሳምንት ከሰይጣንን ሳሯሩጠው እግዚአብሔር ይባረክ አልኳቸዋል praise god no there is one problem አሉኛል አንድ ችግር አለ ችግሩ እኔ ከፊት እሱ ከኋላ ነው አለ ለካሳቸው ናቸው የሚሮጡት አብዝተን በልሳን የመጸለይ አስፈላጊነት መንፈስ ቅዱስ በሲዝኑ ምን መጸለይ እንዳለባችሁ ያሳያቸዋል because there are many kinds of prayer ብዙ አይነት ጸሎት ስላለ ሰው ጸሎቱን መጀመር ያለበት በልሳን ነው እንጸልይ ሲል ሰው መጸለይ ያለበት በልሳን ነው እንጸልይ ሲባል የቤት ክራይ ጫማ ትምህርት ቤት አይደለም that's not how you supposed to pray hallelujah አፋችሁ መከፈት ያለበት በመንፈስ በመጸለይ ነው በልሳን እየጸለያችሁ 10 ደቂቃ 20 ደቂቃ 30 ደቂቃ 40 ደቂቃ ለምን 50 ደቂቃ 1 ሰዓት 2 ሰዓት it doesn't matter እየጸለያችሁ መንፈስ ቅዱስ የወቅቱን የጸሎት አቅጣጫ ለእናንተ ማሳየት ይጀምራል ብዙ ጊዜ ጸልዬ ወጥቻለሁ ምንለው እኛ የፈለግነውን ጸሎት ነው እንጂ መንፈስ ቅዱስ የመራን ጸሎት አይደለም that's why የብዙ ሰው ጸሎት የማይመለሰው because የጸለየው ጸሎት እንደ መንፈስ አይደለም መጽሐፍ ቅዱስ ሲናገር ምን እንደምንጸልይ አናውቅም ነው የሚለው ደመደመው በቃ you have many problems but you don't know how to pray ብዙ ችግር አለ ማለት ብዙ ጸሎት ርዕስ አለ ማለት አይደለም የጸሎት ደብተር ሞልቷል ማለት የጸሎት መጸለዩን ታውቃለህ አይደል no መጽሐፍ ቅዱስ ደመደመ እንደዚህ ሲል ምን እንደምንጸልይ አናውቅም ነገር ግን መንፈስ በማይነገር መቃተት ሃሌሉያ ስለኛ ምን ያደርጋል ሮሜ 8 ስለዚህ ነው መጽሐፍ ቅዱስ ሲናገር በሁሉም አይነት ጸሎት መጸለይ እንድንችል የሚያደርገን ከመንፈስ ቅዱስ ጋር ያለን ፌሎሺፕ ነው so እኔም ብለው መግቢያ እንዲሆነን ነው ከጸሎት አይነቶች መካከል አንዱና ዋነኛው በህይወታችሁ ላይ ውጤት የምታገኙበት ጸሎት የፍርድ ጸሎትን መለማመድ ነው a prayer of judgment
a prayer of judgment ምን ማለት ነው? እግዚአብሔርን እንደ ዳኛ የምታዋሩበት በእግዚአብሔር የፍርድ ዙፋን ፊት የምትቀርቡበት ኬዛችሁን የምታሰሙበት ሃሌሉያ ይሄኛው ጸሎት ለየት ያለ ነው ስትቃትቱ ምጸልዩት አለ ስትዋጉ ምጸልዩት አለ ስትጾሙ ምጸልዩት አለ ነገር ግን አሁን በፎርማል በሆነ እግዚአብሔርን እንደ ዳኛ ያያያችሁት you are my judge ሃሌሉያ ኬዜ ደግሞ ይሄ ነው አንቀጽ ደግሞ ጠቅሳለሁ praise god አሜን 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 ወደ እግዚአብሔር ትመጡና አንቀጽ ጠቅሳላችሁ አንቀጽ አላችሁ praise god አሜን አሜን በሽታ ከሆነ ህይወታችሁን እየጨቀጨቀ ያለው ህዝባር 8 አንቀጽ 18 እንደሚባለው ቃል ጠቅሳችሁ በመገረፉ ቁስል ተፈውሳችኋል ተብሎ እንደተጻፈ ዛሬ በፍርድ ዙፋን ፊት አባቶ ይቀርባለሁ in the name of Jesus ከኔ ጋር በሽታ መኖር አይችልም ድህነት ነው you have a scripture በርሱ ድህነት እኛ ባለጸጋ እንድንሆን ስለኛ ደሃ ሆነ ተብሎ እንደተጻፈ my judge ማለት አለባችሁ ዳኛዬ ማለት አለባችሁ እግዚአብሔርን እንደ ዳኛ ማየት ጀምሮ በህይወታችሁ ላይ ውጤቶች መምጣት ይጀምራሉ አሜን 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 አረ ሃሌሉያ ስለዚህ ጌታ ኢየሱስ ያስተማራቸው ጸሎት ይሄ ነው ልክ ያቺ ሴት ወደ ዳኛ እንደሄደችና ከባላጋራ ጋር ፍረድልኝ እንዳለች አለ በእግዚአብሔር ፊት እንደ ዳኛ ስትቀርቡ ፈጥኖ ይፈርድላችኋል ይላል because እግዚአብሔር ክፉ ዳኛ አይደለም እስቲ ለራሳችሁ ተናገሩ እግዚአብሔር በሉ እስቲ ክፉ ዳኛ አይደለም አረ ሃሌሉያ ለምንድን ነው ይሄን ጸሎት መለማመድ ያለብን ካላችሁ because number 1 የፍርድን ጸሎት መለማመድ ያለብን ምክንያቱም በመንፈሳዊው ዓለም ከጨለማው ዓለም ላይ የሚደረግ ፍርድ አለ እናንተ ዝም አላችሁ ማለት ጠላታችሁ ዝም አለ ማለት አይደለም እናንተ ተኛችሁ ማለት ባላጋራችሁ ተኛ ማለት አይደለም እናንተ አላስተዋላችሁ ማለት ምንም ነገር የሚሰራ የለም ማለት ነው in the spirit realm judgmenቶች አሉ የሚነገሩ ፍርዶች አሉ የሚታወጁ አዋጆች አሉ ያንን የምንገለብጠው ኦፊሻል በሆነ በህጋዊ መንገድ ነው praise god አሜን አሜን ለምንድን ነው እንደዚህ አይነት ጸሎት ያስፈልገው ካላችሁ ምክንያቱም you must remember እግዚአብሔር የፍርድ ዙፋን አለው ከያንዳንዱ ትግላችሁ ጀርባ ለምንድን ነው የፍርድ ጸሎት ያስፈልገው ከያንዳንዱ ትግላችሁ ጀርባ there is somebody ከያንዳንዱ ስሙኝ በደም ከያንዳንዱ ትግላችሁ ጀርባ there is someone የሆነ እጅ አለ ከትግላችሁ ጀርባ የሆነ እጅ አለ in the name of Jesus አረ ሃሌሉያ አሜን 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 ማለፋችሁን የሚጠላ እጅ አለ that's why a prayer of judgment is very important someone is working behind you in the name of Jesus hallelujah በንጉሱ ህልውና ውስጥ መቆየት ያለብን ለዚህ ነው በዳኛችን ፊት መቆየት ያለብን ለዚህ ነው በእግዚአብሔር የፍርድ ዙፋን ፊት መገኘት ያለብን ለዚህ ነው ዛሬ የማሳያችሁ ግን አንድ ነገር ብቻ ነው አንድ ነገር አሳያችኋለሁ በአጭር ደቂቃ ውስጥ then we will pray አሜን ሌላኛው የፍርድን ጸሎት መለማመድ ያለብን ምክንያቱም በፍርድ ዙፋን ፊት በእግዚአብሔር የፍርድ ዙፋን ፊት መጽሐፍት ይከፈታሉ ትናንት የጀመርነው ሐሳብ ይሄ ነው መጽሐፍት ምን ያደርጋሉ ይከፈታሉ ስለ 6 አይነት መጽሐፍት ተናግሬያለሁ አልመለስበትም ትናንት ተናገርኩት ሐሳብ ምንድነው a book of destiny የህይወታችን ፍጻሜ ያለበት እግዚአብሔር ስለኛ የጻፈው መጽሐፍ የሚከፈተው በፍርድ ዙፋን ፊት ነው so when you pray enforcement ይመጣል ዛሬ የማሳያችሁ ደግሞ ምንድነው በእግዚአብሔር የፍርድ ዙፋን ፊት የሚከፈተው ሌላኛው መጽሐፍ የመታሰቢያ መጽሐፍ ይባላል a book of remembrance hallelujah አሜን አሜን ዳንኤል 7:10 እንደዚህ ይላል የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር ሺህ ጊዜ ሺዎች ያገለግሉት ነበር እልፍ ጊዜ እልፍ በፊቱ ቆመዋል የፍርድ ጉባኤ ተሰየመ መጽሐፍትም ምን ተደረጉ ተከፈቱ ከነዛ መጽሐፍት መካከል አንዱ መጽሐፍ ምን ይባላል የመታሰቢያ መጽሐፍ a book of remembrance ሚልኪያስ 3:16 መሰረት እየሰጧችሁ ነው ሚልኪያስ 3:16 የጌታ መንፈስ አለ እንደመጣችሁ አይደለም የምትሄዱት እግዚአብሔር የመታሰብ መጽሐፋችሁን ሳይከፍት አትወጡም ከዚህ ቤት
አሜን የሚል ሰው አለ ወይ? there is a book of remembrance የመታሰብ መጽሐፋችሁ ሳይከፈት የመታወስ መጽሐፋችሁ ሳይከፈት ከዚህ ቤት የሚወጣ ሰው የለም። the Lord will remember you። ሚልክያስ 3:16 በዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ። እግዚአብሔር አደመጠ ሰማቸው። እግዚአብሔርን ለሚፈሩ ስሙንም ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። ሃሌሉያ አሜን አሜን። በእግዚአብሔር የፍርድ ዙፋን ፊት ስንቀርብ መጽሐፍ ቅዱስ የነገረን ነገር አለ። የእግዚአብሔር የፍርድ ዙፋን ሲሰየም አለ መጽሐፍት ይከፈታሉ። መጽሐፍት ይከፈታሉ in the mighty name of Jesus። ለዚህ ነው ከንጉሱ ፊት መጥፋት የሌለብን። ከሚከፈቱት መጽሐፍቶች መካከል አንዱ ምንድነው አልኳችሁ? የመታሰቢያ መጽሐፍ። እግዚአብሔር እናንተን የሚያስታውስበት መጽሐፍ a book of remembrance። አንዳንድ ጊዜ ሰዎች እግዚአብሔር ረስቶኝ ነበር ማለት ነው። ኖ እግዚአብሔር አስታወሰ ሲባል ሚሞሪውን ሪፍሬሽ አደረገ ማለት አይደለም። እግዚአብሔር ወደ ልቡ ተመለሰ ማለት አይደለም። እግዚአብሔር አስታወሰ ማለት የመጎብኛ ቀን ደረሰ ማለት ነው። አሜን አሜን አሜን። እግዚአብሔር አስታወሰ ማለት ተራ መጣ ማለት ነው። እግዚአብሔር ሰልፍህን እየቀየረው ነው ማለት ነው። አሜን አሜን አሜን። በንጉሱ ፊት መጾም መጸየውልም ጊዜ ስታጠፋ ከሱ ጋር ጊዜ መውሰድ ስትጀምር ልክ የዴስቲኒ መጽሐፍ እንደሚከፈተው የመታሰቢያ መጽሐፍ ይከፈታል። እግዚአብሔር አምላክ ነገሮችን ማየት ይጀምራል። የገባልህን ኪዳን ማሰብ ይጀምራል። የሰጠህን ተስፋ ማሰብ ይጀምራል። ያለህን ነገር እግዚአብሔር ማስታወስ ይጀምራል። ብዙ ጊዜ በህይወታችን ላይ ነገሮች የሚዘገዩት እግዚአብሔር ስለረሳን ስለማያስበን ወይም ሰይጣን በጣም ስለጠነከረ ሳይሆን በዳኛችን ፊት ቆይተን የመታሰቢያ መጽሐፋችን የማስከፈት ትግስት ስላጣን ነው። ብዙ ሰው እንዲያስታውሰን እንፈልጋለን። አለው እንላለን። ጧጧ ተነስተን ፎቶ ተነስተን ነው ፖስት የምናደርገው። ሃሌሉያ በጸጋው አለው በጸጋው የሚል መንፈሳዊ እንዲሆን ማለት ነው። አለው በጸጋው እያበራው ነው በጸጋው እየደመኩ ነው በኃይሉ ምረቱ በዛ እየተባለ የሚለጠፈው praise God. Why? Because you want everybody to remember you። ከዛ ስንት ሰው ላይክ አረገው፣ ስንት ሰው ግጫዋለኝ፣ ስንት ሰው የልብ ቅርጽ ለቀቀልኝ፣ ስንት ሰው እንባውን አፈሰሰ በላይ ላይ ስንት Why? Because you want to be remembered። ከንጉሱ ጋር ጊዜ ስታጠፋ አረ አንድ ሰው አሜን ይበል ባካችሁ። ከንጉሱ ጋር ጊዜ ስታጠፋ አልኩኝ የሚከፈት መጽሐፍ አለ። ማንንም ሊረሳ ይችላል፣ ነገር ግን የሚከፈት መጽሐፍ አለ። There is a book of remembrance in the mighty name of Jesus። ልመለስ ብትል ወደማትመለስበት ሁኔታ፣ ልረሳ ብትል ወደማትረሳበት ሁኔታ። አሜን 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 አሜን። አናይህም ቢሉ አለማየት ወደማይችሉበት ከፍታ የሚወስድ There is a book of remembrance። እግዚአብሔርን ለሚፈሩ ይላል የመታሰቢያ መጽሐፍ ተጻፈ። ያ መጽሐፍ ሁሉ ጊዜ ዝግ ሆኖ ነው የሚቀመጠው። ያ መጽሐፍ ዝግ ነው የሚቀመጠው። ፍርዱ መሰየም አለበት። ንጉሱ በተሰየመ ጊዜ in the name of Jesus አንተ በዛ በፍርድ ዙፋን ፊት ስትቀርብ አሜን አሜን አሜን። አንገ ልንገራችሁ ለምንድን ነው ይሄ ጸሎት አስፈላጊ ሆኖ ካላችሁ፣ ምክንያቱም ጠላት በሰዎች ህይወት ላይ የሚሰራበት አንደኛው የጨለማ ፍርድ የመረሳት ፍርድ ነው። ይሄንን በደም ስሙ። ሰይጣን በሰዎች ላይ ከሚያስፈርደው ፍርድ አንዱ በጨለማ ሰፈር የመረሳት ፍርድ ነው። ይረሳ ይላል ሰይጣን። እርሱት that's the judgment። በረከት ነው ይርሳው ይላል። በስኬት የተረሳ ይሁን ማንንም አያስታውሰው። this is a judgment. It's a demonic judgment in the name of Jesus። ዛሬ የአንድ ሰው አይን ይበራል። የአንድ ሰው አይን ይበራል። ሊረሷችሁ የማይገባ ሰዎች የረሷችሁ ይሆንላችሁ። you know why? Because there is a judgment። ወደው አይደለም። መጽሐፍ ሲናገር ስለ ዮሴፍ ያ እሱ ህልሙን ፈቶ ወደ ፈርዖን ቤት የላከው ሰው ይላል ረሳው ይላል። it's a judgment። አላስታወሰውም ብቻ ለሚለው ረሳው ነው የሚለው። why? ምክንያቱም ዮሴፍ እንዳይወጣ የሚል judgment አለ in the mighty name of Jesus። ነገር ግን የሚከፈት መጽሐፍ አለ። ዛሬ አንድ ሰው ብርሃን ተቀብሎ ነው ከዚህ ቤት የሚሄደው። በጌታ በኢየሱስ ስም ብርሃን ይሆናል ነው ምለው። አረ አሜን 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 አሜን።
ሰዎች በነገሮች እንዲረሱ፣ በስኬት እንዲረሱ፣ በብልጽግና እንዲረሱ፣ በፍሬያማነት እንዲረሱ፣ ሰው ሁሉ ሲጎበኝ የጎበኝ ተመልካች እንዲሆኑ፣ የምስጋና ፕሮግራም አድማቂ ብቻ እንዲሆኑ የሚደረግ ጀጅመንት አለ። ዛሬ በጌታ በኢየሱስ ስም አይ ብሬክ ኤቭሪ ጃጅመንት፣ አይ ሪቨርስ ኤቭሪ ጃጅመንት። በሕይወታችሁ ላይ ለማወጅ ነው ዛሬ የመጣሁት። ትንቢት ልናገር ነው የመጣሁት። የሚቀለበስ ፍርድ አለ በኢየሱስ ስም። እንድትረሱ የተነገረ የትኛውም ዜና በጌታ በኢየሱስ ስም ይቀለበሳል። I reverse every judgment. አሜን አሜን አሜን። ኧረ ሃሌሉያ። ይኸውላችሁ በሕይወታችሁ ላይ ፈጽሞ ሊረሷችሁ የማይገባ ሰዎች ይረሷችኋል። ኢሳይያስ 49 ሲናገር ይላል ቁጥር 15 እናት የምታጠባ ልጇን ይላል። How is that possible? ይሄንን ቃል ያነበብኩ እናት የምታጠባ ልጇን እስከማትራራ ድረስ ምን ታደርግ ይሆናል አለ? ያደገ ልጇን ትርሳ፣ ያገባውን ትርሳ፣ የወለደውን ትርሳ፣ ራሱን የቻለውን ትርሳ። እንዴት እናት የምታጠባው ልጅ ትረሳለች? Unless it's a demonic judgment. In the mighty name of Jesus. በጨለማ የተነገረ ፍርድ ከሌለ በስተቀር እንዴት ከጡቷ ላይ ልጇን ትረሳዋለች? It's not possible. ነገር ግን ፍርድ ስለተነገረ ነው። ዛሬ በጌታ በኢየሱስ ስም አውጃለሁ። በጌታ በኢየሱስ ስም ፍርድ ተቀለበሰ። አሜን 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 አሜን። ካጠገባችሁ መኖር የነበረበት ሰው እንዲረሳችሁ ያደረገ አሜን አሜን አሜን። የትኛውም የጨለማ ፍርድ በጌታ በኢየሱስ ስም ዛሬ ቀለበስ ነው። እስቲ ጩሁና ፍርድ ተገለበጠ በሉ እስቲ። ቁጭ በሉ። you are blessed. አሜን አሜን። How is that possible? እናት የወለደችውን ሳትራራ ለምን? there is a judgment. ሰው አይሁን የሚል ጀጅመንት አለ። አይደግ የሚል ጀጅመንት አለ። በሕይወቱ ላይ ያለው ዓላማ አይፈጸም ይረሳ የሚል ጀጅመንት አለ። in the name of Jesus. አሜን አሜን። አንድ ቀን ሳሙኤል ወደነ እሴይ ቤት መጣ። ዘይት ይዞ ሊቀባ ዘይት ይዞ መጣ። can you remember? ልጆቹን ሁሉ አሳለፈ ይላል። ሰባቱም አለፉ። የቀረ ልጅ እንዳለ አባት ረስቷል። why? because there is a judgment. in the name of Jesus. ዛሬ የአንድ ሰው መጽሐፍ ይከፈታል። የመታሰቢያ መጽሐፍ ይከፈታል። ክብር ከቤት ሊያወጣ የመጣ ጀጅመንት in the mighty name of Jesus። ወደ ህይወት የተላከውን በረከት ሊያስቆም የመጣውን ቅባት ሊከለክል የመጣ in the mighty name of Jesus። የትኛውም የመረሳት ጀጅመንት በጌታ በኢየሱስ ስም ዛሬ ተገለበጠ። I reverse every judgment. አሜን አሜን አሜን። ሳሙኤል ግራ ገባው። እንዴ ሌላ ልጅ የለም ወይ አለ። እሺ አባት አያስታውሰው፣ ታላቅ ወንድም አያስታውስም እንዴ? ሁለተኛው አያስታውስም እንዴ? ሶስተኛው አያስታውስም እንዴ? ነገር ግን በዛ ቤት ላይ የመጣ ጀጅመንት አለ። ማንም እንዳያስታውሰው፣ እዛ እረኝነት ላይ ይቅር፣ በሩ እንዳይከፈትለት፣ ወደ ክብር እንዳይወጣ የሚል ፍርድ አለ። ነገር ግን ሰማያት ተከፈቱ፣ የመታሰብ መጽሐፉ ተከፈተ። in the mighty name of Jesus። ዛሬ ይኸው ክብር ወደ ቤታችሁ ገባ ነው የምለው። አሜን አሜን አሜን። መረሳትን በሕይወታችሁ ላይ የፈረደ ዛሬ ፍርዱ ተቀለበሰ። አሜን 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 አሜን። it's not normal, it's not natural። አባት ልጁን መስራት ተፈጥሯዊ አይደለም። እናት ልጇን መስራት በፍጹም የሚሆን ነገር አይደለም። ነገር ግን there is a judgment። ዛሬ ግን የምናገረው የእግዚአብሔር ቃል አለ። የተጻፈ የመታሰቢያ መጽሐፍ አለ። ተራው እንዳያልፍ የሚል፣ ስኬቱ እንዳይቀርበት የሚል፣ ከክብሩ እንዳይጎል የሚል፣ የሰጠውት ወደ እጁ ይግባ የሚል ዛሬ ያ መጽሐፍ በኢየሱስ ስም ተከፈተ። in the name of Jesus። እስቲ ጩሁና መጽሐፉ ተከፈተ በሉ እስቲ። ክብር 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 ለጌታ። ፍርድ ተሰየመ። መጽሐፍትም ምን አሉ? ተከፈቱ። በዳኛ ፊት ብቻ ነው መጽሐፍ የሚከፈተው። በንጉሱ ፊት ብቻ ነው መጽሐፍ የሚከፈተው። አሜን አሜን። እናንተ ፌቨር በምትፈልጉበት ቦታ አይደለም መጽሐፉ የሚከፈተው። how is that possible?
in the name of Jesus ተራ ሁሉ እንዲያልፍ ያደረገ this is my promotion እያልክ ሌላ ሰው እንዲወስደው ያደረገ ይሄን የግቢ ነው መግባት የነበረበት ያልኩ ሌላ ሰው ቤት ሲገባ ያየው why because there is a judgment in the mighty name of Jesus ዛሬ I hear something in my spirit በመንፈሴ የምሰማው ድምጽ አለ እየሰበኩ አይደለም ነግራችኋል I'm imparting something in your life የሆነ ነገር ክራክ ያደርጋል መጽሐፎች ሲገላበጡ ያለው በመንፈሴ ለ5 ዓመት የተረሳችሁበት ነገር ለ10 ዓመት የተረሳችሁበት ነገር ለ15 ዓመት የተረሳችሁበት ነገር ለ20 ዓመት የተረሳችሁበት ነገር ህይወታችሁን የመረሳት ያደረገ አገልግሎታችሁን የመረሳት ያደረገ በረከታችሁን የመረሳት ያደረገ ጤናችሁን የመረሳት ያደረገ I reverse it in the name of Jesus በጌታ በኢየሱስ ስም ይሄው ተቀለበሰ ዛሬ I reverse it in the name of Jesus ከዚህ በኋላ ዘመናችሁ የመታወስ ይሆናል አሜን 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 How is that possible? Yes. አሜን አሜን አንዳንዶቻችሁ ይሄ ሰው እንዴት ሊረሳኝ ይችላል ብላችኋል ጀጅመንት ነው ሰውየው አይደለም ፍርድ ነው ይሄ ሰው እንዴት ውለታዬን ይበላል ትላላችሁ ይሄ ሰው እንዴት ያረኩለትን ነገር አያስታውስ ሰው ሁሉ ይረሳኝ How is that possible ትላላችሁ Because there is a judgment የሆነ ነገር እየሆነ ነው አሜን 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 በአስቴር ምዕራፍ 6 ቁጥር 1 ላይ ታውቃላችሁ መጽሐፍ ሲናገር ንጉሱም እንቅልፍ አጣ ይላል ሃሌሉያ አሜን አሜን ከዚያ በኋላ የሆነው ነገር ይሄ ነው በንጉስ ፊት የሚሆነው አንዱ ነገር ይሄ ነው መጽሐፍ ይከፈታል አሜን አሜን ከንጉሱ ፊት ፈጥነህ መውጣት የሌለብህ ለዛ ነው ተጣድፈህ መሄድ የሌለብህ ለዛ ነው አሜን አሜን ጉዳይ አለብኝ ብለህ ከንጉሱ ቤት አትወጣ ለምን one of the things አንደኛው መንፈሳዊ ነገር በንጉሱ ቤት የሚሆነው መጽሐፍ ይከፈታል እንቅልፍ ሲያጣ ቲክቶክ አያለ የሚለው መጽሐፍ ይምጣል ይላል አሜን አሜን መዝገብ ይከፈታል in the mighty name of Jesus ከዛ በኋላ መነበብ ተጀመረ የሆነ የተረሳ ሰው ታየ የሆነ ታሪኩ የተረሳ እዚህ እንዳይገባ የተባለ አሜን 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 የሚገባው እንደው ሞት ነው መሰቀል ነው የተባለ ታሪክ መጣ in the mighty name of Jesus የቤተሰባችሁ ታሪክ የህይወታችሁ ታሪክ እኮ እየተከፈተ እኮ ነው እግዚአብሔር ረሳኝ ብላችኋል he will never forget እግዚአብሔር እንደ ሰው አይደለም ንጉሱ እንደ ሰው አይደለም ዳኛው እንደ ሰው አይደለም ዛሬ መጽሐፉ ይከፈታል መርደኪዮስ ይላል እንዴት አርጎ ንጉሱን እንዳዳነ ተጽፎ ተገኘ ይላል እስከ ዛሬ ለምን አልታየም ጀጅመንት አላ የሚሰራ እንዳይታየም ይል ከሜዳ እንዳይነሳም ይል ከዛ ከተቀመጠበት ወንበር ቀና እንዳይል እዛው ነው ህይወቱ የሚያበቃም ይል ንጉሱ የጠየቀውን ጥያቄ ልንገራችሁ እንደዚህ አለ ስለዚህ መልካም ስራው እንደዚህ ሚል ቃል አለ ምን ማዕረግ ምን ሹመት ምን ስልጣን ተሰጠው አለ ይላል ሶስት ነገር ነው የጠየቀው ይሄ ሁሉ ይገባው ነበር ሹመት ይገባው ነበር ማዕረግ ይገባው ነበር ስልጣን ይገባው ነበር ነገር ግን የሚሰራ ጀጅመንት አለ መጽሐፉ እንዳይገለጥ የሚል ንጉሱ እንዳይሰማ ሄድ የሚል ዛሬ ሁላችሁ አንድ ነገር ይዤ መጥቻለሁ የተጠራቀመ ሹመት የተጠራቀመ ማዕረግ የተጠራቀመ ስልጣን የተጠራቀመ ክብር የተጠራቀመ ጉብኝት በጌታ በኢየሱስ ስም ወደ ቤታችሁ ገባ የትኛውም የተጠራቀመ ነገር ወደ ቤታችሁ መጣ ነው አሜን 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 ክብር እየተገባው ውጭ ነው ያለው ሹመት ይገባዋል ሜዳ ላይ ነው ያለው why because there was a judgment upon his life አረማን ነው ወለልታ ክብር ያለው ለዚህ ጌታ አሜን 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 ንጉሱ እንደዚህ አለ ዛሬ መጽሐፉ ተከፍቷል አለ ስለዚህ ሹመቱም አለ ክብሩም ስልጣኑም ዛሬ ነው የሚመጣው አሜን 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 በጨለማ ማን አለ እዚህ ሲላለ ቃሉ እንደዚህ ነው የሚለው መርደኪዮስን ለማሰቀል ፈቃድ ሊጠይቅ ሃማ በበር ቆማ ይላል
ዛሬ የሚገለበጥ ነገር አለ እያልኳችሁ ነው። ይሄ ዓመት ከማለቁ በፊት የተጠራቀመ ክብር ወደ ቤታችሁ ይገባል። ሹመታችሁ ያገኛችኋል። የረሳችሁ ክብር ወደ እናንተ ይመጣል ነው የምለው። in the name of Jesus። ለምን ሲባል መጽሐፉ ተከፈታ። አሁን የተዘጋ መጽሐፍ የለም። አያ the book of remembrance ተከፍቶልሃል። ምን ይደረግ አሁን? ንጉሥ ለሚወደው አለው ጠራውና አያ ምንድነው የሚደረግለት አለ። ሃማ እንደዚህ አለ፣ ከኔ በላይ ንጉሥ ሊወደው የሚችል የለም። አላወቀም። ፍርዱ እንደተገለበጠ ጀጅመንቱ እንደተቀየረ አልሰማም። ሰማይ ስራው እንደሰራ አላወቀም። አረ ሃሌሉያ! አሜን አሜን አሜን። የመረሳት ዘመን ሲያበቃ የሚሆነው ይሄ ነው። ያ in the mighty name of Jesus። የንጉሥ ፈረስ ይምጣ አለ። ክብረ ለመንግስቱ ይሰጠው። አክሊል በላዩ ላይ ይጫን። በንጉሥ ፈረስ ላይ ይቀመጥ። አዋጅ ከፊቱ ይነገር። አያ የመረሳቱ ዘመን እንዳበቃ አገር ሁሉ ይስማ አለ። in the name of Jesus። አሜን አሜን። ንጉሡ እንደዚህ አለ፣ ይሄን ያልከው ነገር አለው አንድም ነገር እንዳይቀር። ይኸው አንድ ሰው እየወሰደ ነው። ዛሬ አንድ ወጣት እየወሰደ ነው። አንድ ሰው ወደ ቤቱ እየገባ ነው። የ30 የ40 ዓመት ልፋት ወደ አንድ ሰው እየገባ ነው። አሜን አሜን አሜን። እንደ ተረሳ አትሞትም። እንደ ተረሳ ዘመን አያበቃም። እንደ ተረሳ አይደለም ሩጫህን የምጨርሰው። እግዚአብሔር የመታሰብ ቀን አመጣ። አሜን። በንጉሥ በር ላይ ለተቀመጠው አለ። ይሄን የምታረገው እዛ ቦታ ያለ ቦታው ለተቀመጠው፣ ፍርድ ለተዛባበት፣ ሹመቱን ለተነጠቀ፣ ማረጉ ለቆየበት፣ ያለ አግባብ እዛ ለተቀመጠው ለመርዶክዮስ in the mighty name of Jesus receive the blessing። ዛሬ ፍርዳችሁን ይኸው ተቀበሉ። ዳኛችሁ የፈረደላችሁን ተቀበሉ። እንደዚህ የሚል ቃል አለ፣ ፍጠን የሚል ፍጠን። እስከ ዛሬ የዘገየው ይበቃል። እስከ ዛሬ ያቆየኸው ይበቃል። እስከ ዛሬ የያዝካት ይበቃል። ይበቃል ይበቃል ይበቃል። እስቲ አንድ ሰው ይበቃል በሉ እስቲ። አሜን አሜን አሜን። ይበቃል አለ። በቃ ሲነፍ አሁን ፍጠን። እስኪ ነጋ እንዳትጠብቅ፣ ከሰዓት እስከው እንዳትጠብቅ፣ ቢሮ ገብቼ ልፈርም እንዳትል፣ በሌሊት ውጣ አለው። አሁን ሁሉ in the name of Jesus every delay ነገራችሁን ያዘገየ ለዓመታት ያዘገየ ያ ፍርድ ዛሬ ተቀለበሰላችሁ። ይኸው ያየሁት ነው። ተቀለበሰላችሁ ተቀለበሰላችሁ። የመታሰብ መጽሐፍ ተከፈተ። ፍጠን 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 ፍጠን። this is your season። አሜን አሜን አሜን። የመታሰብ መጽሐፍ የሚከፈትበት ሲዝን ነው። this is your season። ይሄ ነው ቀኑ አለ። ሃሌሉያ! እስቲ ማን ነው እልልታ ያለው ክብር ያለው ለዚህ ጌታ? ተቀመጡ። you are blessed። አሜን። in the name of Jesus the book of remembrance የመታሰብ መጽሐፍ። ሰው ቢያስታውስ ምን ያደርግልሃል? ምን ያደርጉልሃል? ነበር ነው የሚሉት። ነበረው ነው ወይ ነበር ነው ወይ ነበርን ነው። ሌላ ምንም ታሪክ የለም። ነገር ግን ንጉሱ መጽሐፍን ሲከፍት፣ በዳኛው ፊት ሲከፈትልህ የተጠራቀመ ሹመት። የንጉስ ፈረስ ላይ ሰው እንዴት በአንድ ቀን ከጎዳና እንዴት ፈረስ ላይ ይወጣል? there must be a process። መግባት አለበት። ልብሱ መቀየር፣ የሆነ ስልጣን መጀመሪያ ማግኘት አለበት። የሆነ አትሊስት የዘበኞች አለቃ መጀመሪያ አይደረግም እንዴ? አይደለም፣ እንደሱ አይደለም አለ። የመታሰብ ቀን መጣ። አያ እግዚአብሔር አየልህ። በፊቱ ያሳለፍከውን ጊዜ አየ እግዚአብሔር። ያነባህበትን ቀን የተመዘገበውን አየ እግዚአብሔር። he have seen everything። እሺ
በዳኛው ፊት መቀመጥ የህይወትን ትግል እንድታልፉ ያደርጋል። ፕሮሰስ እንድታልፉ ያደርጋል። there is something miraculous የሚሆነው በንጉሱ ፊት ስትሆኑ። something is happening። ዛሬ በአንድ ሰው ህይወት ላይ የሆነ ያለ ነገር አለ። እስቲ በደንብ አሜን በሏ። the Lord will remember you። መንፈስ ቅዱስ ያለኝ እንደዚህ በላት፣ እግዚአብሔር ያስታውሳቸዋል። he will remember። አሜን አሜን። አያችሁ እግዚአብሔር ሲያስታውስ ዲሌ አበቃ። እግዚአብሔር ሲያስታውስ ሳቅ ወደ ቤት ይገባል። ለዚህ ነው መጽሐፍ ሲናገር እግዚአብሔርም ሳራን አሰበ። አማርኛው ነው አሰበ የሚለው፣ እንግሊዝኛው the Lord remembered ነው የሚለው። አሰባት አይደል የሚለው፣ አስታወሳት ነው የሚለው። አስታወሰ ማለት ጎበኘ ማለት ይኸውልህ፣ አስታወሰና ጎበኘ ማለት ምንም የታይም ጋፕ የለም። አሜን አሜን። ሰው አስታወስኩ ሲል ትዝ አለኝ ነው፣ ትዝታ ነው። እግዚአብሔር አስታወሰ ማለት he visited you፣ ጎበኘ ማለት is automatic ነው። there is no time gap። እግዚአብሔር ሳራን አስታወሰ፣ ሳቅ አደረገልኝ አለ። ስለኔ የሚሰማ ሁሉ ይስቃል አለ። in the name of Jesus። ኧረ አንድ ሰው አሜን ይበል በደም። መንፈስ አለ እዚህ ቤት ዛሬ። there is an anointing። he will remember you። እግዚአብሔር ኪዳኑን በህይወታችሁ ላይ ያስታውሳል። በልጅነታችሁ የሰጣችሁን ኪዳን ያስታውሳል። የገባላችሁን ተስፋ እግዚአብሔር ያስታውሳል። ለዚህ ነው ዘጸአት 2 ላይ ሲናገር እግዚአብሔር ኤሎሂም ጩኸታቸውን ሰማ ካለ በኋላ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ኪዳን አስታው he remembered ይላል። እግዚአብሔር አንድ ቀን ህዝቡን እያየ መከራቸውን እየበሉ then he remembered something። አየ በማስታወስና በመጎብኘት መሃል ምንም የታይም ጋፕ ስለሌለ አስታወሰ ካለ በኋላ ወረደ ነው የሚለው። immediately። አሜን አሜን። when he remembered immediately ቁጥቋጦ ውስጥ እሳት አለ። ምንድነው ሲል መጣው አለ እግዚአብሔር። መጥቻለሁ አለ እግዚአብሔር። የባርነት ዘመን ሊያበቃ ነው አለ። when he remembers። ዛሬ እግዚአብሔር ለአንድ ሰው የሚያደርገው ነገር አለ። ይሄው ወረደ 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 ወረደ። አሜን የሚል ሰው አለው። እግዚአብሔር ወረደ እያልኩ ነው። ቪዚት ሊያደርግ እግዚአብሔር ወረደ። in the name of Jesus። ጌታ በዚህ አለ። እግዚአብሔር let me tell you something, this is a prophecy። እግዚአብሔር ዘፍጥረት 9 ላይ 8:1 ላይ እንደዚህ የሚል ቃል አለ። እግዚአብሔር ኖህንና በመርከቧ ውስጥ ከእርሱ ጋር የነበሩትን የዱርና የቤት እንስሳት ሁሉ አሰበ ይላል። አሰበ የሚለው ቃል he remembered ነው የሚለው። immediately ልክ ሲያስብ እግዚአብሔር ልክ ሲያስታውስ እንደዚህ ነው የሆነው። በምድር ላይ ንፋስ እንዲነፍስ አደረገ፣ ውሃው እንዲጎላ። በመታሰብና በአክሽን መሃል there is no gap። ህይወቱን መርከቡን ወዲህ ያደረጋትን አለ እግዚአብሔር when he remembered። ንፋሱን በቃ አለው it's enough he remembered በቃ። እንደዚህ የሚል ቃል አለ። ውሃውም ከቀን ወደ ቀን ይላል እየጎደለ። ከዚህ ቀን በኋላ የሚሆነው ነገር ይሄ ነው። የጠላት ጀጅመንት እየጎደለ፣ አሜን አሜን፣ ኦፖዚሽን እየጎደለ፣ የትኛውም ቻሌንጅ ወደ ህይወታችሁ ዝቅ እያለ እንደዚህ የሚል ቃል አለ። መርከቧም ሄዳ በተራራ ላይ አረፈች ይላል። why the Lord remembered Noah። he remembered። በእግዚአብሔር ማስታወስና በጉብኝታችሁ መሃል ጋፕ የለም። ለዚህ ነው በዳኛው ፊት መሆን ያለባችሁ። አሜሪካ ያለው ዘመዳችሁ እንዲያስታውሳችሁ የላካችሁ ቴክስት በጠቅላላ አልደረሰም። ፕራይስ ጋር አልደረሰም። ደውላችሁ አልተነሳም፣ አይሰራም። በእናንተ ምክንያት ሰውየው ራሱ ስልኩን ቀይሯል። he decided to forget you።
but there is a king. አሜን። ማዕበሉ እንደዚህ የገፋችሁ የሚያስታውሳል ውሃውን በቃ የሚል something is happening. አንድ ሰው ይሄን አገልግሎት ካገለገልኩ በኋላ በሳምንቱ ሲወጣ አዲስ መኪና ይዟል፣ ሌላ መኪና። ከዛ በኋላ praise God። ከዛ በኋላ ምንድነው ስለው አይ ውሃው ቀስ በቀስ እየወረደ ነው አለኝ። praise God። ፓስተር አለ ውሃው ቀስ በቀስ ዝቅ እያለ ነው አለ። ነገሬ መሬት እየያዘ ነው አለ። ቢዝነሴ ከመዋዠቅ ረፍት እያገኝ in the name of Jesus። አረ ለአንድ ሰው ዛሬ ይሄ ትንቢት ድምጽ ይሆናል። ህይወታችሁን ለአመታት ያላጋ የትኛውም ሰርከምስታንስ ዛሬ የእግዚአብሔር ማስታወስ ተገለጠበት። ህይወታችሁን ከግራ ከቀኝ ያጋጨ ያለ ነገር ዛሬ እግዚአብሔር ጸጥ ወደሚልበት ቦታ ይከተዋል። ለምን ሲባል አለቃ አይደለም፣ እግዚአብሔር አስታወሰ። something is working። አይ አሜን 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 አሜን። when God remembers የእግዚአብሔር ምህረት በህይወታችሁ ላይ ይበዛል። የእግዚአብሔር ምህረት የማስታወሱ ምልክት ነው። ለዚህ ነው መጽሐፍ ሲናገር ኤርምያስ 31:20 ላይ ኤፍሬም የምወደው ደስ የምሰኝበት ልጅ አይደለምን? ብዙ ጊዜ ተቃውሜው ብናገርም መልሼ ስለርሱ አስባለሁ። I will remember him። ከዛ ነው የሚለው አንጀቴ ይላወሳል ይላል አዲስ ትርጉም። በታላቅ ርህራሄ እራራለታል። ኤፍሬም አይሰማም ማለት but I remembered him። በታላቅ ርህራሄ በታላቅ ምህረት the name of Jesus። ሳምሶን በጠላቶቹ መሃል ተይዞ እየጮሁ እየሳቁበት አንድ ጸሎት ጸለየ። ሎርድ አለ remember me አለ። አይ አንዴ ብቻ አስታውሰኛል። because በማስታወስህና በተአምራት መካከል ምንም ጋብ ስለሌለ አለ አይኖ አለ አንተ ካስታወስከኝ ሌላ የምጠብቀው ወረፋ የምጠብቀው የለም አለ። ወረፋ ይቀየራል አለ in the name of Jesus። በሰልፍ ላይ ከነበር እግዚአብሔር ሲያስታውስ ከየት እንደሆነ ወጣ ፊት ነው የምትሆነው። because የእግዚአብሔር ማስታወስ ተራህን ነው የሚቀይረው። remember me። ዛሬ አንድ ሰው እንደዚህ በል እስቲ እግዚአብሔር ሆይ በሉ እስቲ የመታሰቢያ መጽሐፌ በፊት ይከፈት። remember me በሉት እስቲ። ሃሌሉያ። አስታውሰኝ። በጠላቶቼ እጅ አልሞት፣ እንደደከምኩ አልሞት፣ እንደቀለዱብኝ ነገር አያብቃ። በዚህ ሁኔታ ዘመኔ አይጠናቀቅ። ኃይል ወደ ህይወቴ ይመለስ፣ ጉልበት ወደ ህይወቴ ይመለስ። ምክንያቱም የእግዚአብሔር ማስታወስ ኃይላችሁን ይመልሳል፣ ጉልበታችሁን ይመልሳል። መጽሐፍ ሲናገር እግዚአብሔርም ይላል አስታወሰው ነው የሚለው። he remembered። ብዙ ሰዎች ሳምሶን የሚጠቅሱት ሰው ለመገሰጽ ብቻ ነው። ንግር ያለው ትላጫለ የሚለው ብቻ ነው። ትላጫለ ብቻ ግን አይደለም ሳምሶን። praise God። አሜን። የዕብራውያን ጸሐፊ ዕብራውያን 11 ላይ ሲናገር የእምነት አባቶችን ተናገረና ስለማን ልንገራችሁ ሌላ አለ። ስለ ሳምሶን ነው አለ። የእምነት አባት መላጣው አይደለም ያለው የእምነት ሰላም አልንገራችሁ። እንደውም ጊዜ የለኝም አለ። ለአብርሃም ጊዜ ያገኘው ሰውዬ ለሳምሶን ጊዜ አጣ። ለሙሴ ጊዜ ያገኘ ጸሐፊ ሳምሶን ጋር ሲደርስ ረጅም ነው አለ። እነዚህማ በትክክል ይሄዱ ናቸው። ይሄ ደግሞ እየተዳፋ ነው አለ። መከራው የበዛ ነው አለ። ነገር ግን አንድ ቀን ወደ እግዚአብሔር የቀረበ ነው። እግዚአብሔር ሆይ አስታውሰኝ ያለ ነው። ዘመኔ እንደዚህ አያብቃ ያለ ነው። አረ በጌታ በኢየሱስም አንድ ሰው ከውድቀት ይነሳል ነው ምለው። ከገባችሁበት አዘቅት የሚያወጣ የእግዚአብሔር ምህረት አለ። ኃይላችሁን የሚመልስ ማስታወስ ይሆንላችኋል። the Lord will remember you። he will remember you። wow አሜን አሜን። መጽሐፍ ሲናገር እንደዚህ ነው የሚለው እግዚአብሔር ሐናን አስታወሳት። he remembered her። he remembered። ያለ ልጅ መታ የሰዋችሁን አስታወሰ እግዚአብሔር። ያለቀሰችውን እግዚአብሔር አስታወሰ። ጻፍ እንደዚህ ነው የሚለው ከዛ ቤተ መቅደስ ከወጣችበት ሰዓት ጀምሮ እንደዚህ የሚል ቃል አለ። ከዛን ጊዜ ጀምሮ በፊቷ ላይ ሐዘን አልታየም ይላል። ከዛን ቀን ጀምሮ let this be that day ለህይወታችሁ ያ ቀን ዛሬ ይሁንላችሁ። ከዛን ቀን እግዚአብሔር ካስታወሳት ቀን ጀምሮ
ከዛን ቀን ጀምሮ እንባ በአይኗ ላይ አልታየም። የጌታ መንፈስ እዚህ አለ። አንድ ቃል አንብላችሁና እንጸልያለን። The Lord will remember you. This is my message. በንጉሱ ፊት በዳኛው ፊት መጽሐፍት ይከፈታሉ። ከሚከፈቱት መጽሐፍ መካከል አንዱ የመታሰብ መጽሐፍ። And the Lord will remember you. መዝሙር 106 እሱኛውን እንለፈውና መዝሙር 20 ሃሌሉያ። እግዚአብሔር ሲያስታውስ የሚሆነው ነገር ይሄ ነው። መዝሙር 20 ቁጥር 1 When the Lord remembers you, praise God. ቁጥር 3 ላይ እንደዚህ የሚል ቃል አለ። ቁርባንህን ያስብልህ፣ የሚቃጠል መስዋዕትህን ይቀበል። እንደዚህ ነው የሚለው። May he remember you offering. Let him remember. በፊቱ ያሳለፍከውን ጊዜ፣ ስለሱ የተውከውን ነገር፣ እሱም ብለሽ የመረጥሽውን ምርጫ፣ እሱም ብለ የሄድከውን መንገድ፣ አንተ ጌታን ስለፈለክ ከህይወትህ ጎደለ የተባለውን ነገር let him remember. የሰዋህለትን ነገር let him remember. በእግዚአብሔር ፊት የሰጠኸው ነገር አለ፣ እግዚአብሔር ቁርባንን ያስታውስልህ። በዛ ውስጥ የሚሆነው ይሄ ነው አለ። እግዚአብሔር ሲያስታውስህ እግዚአብሔር በጭንቅ ቀን ይሰማሃል አለ። ያዕቆብ አምላክ ስም ይጠብቃል። እስቲ እንነሳ በጌታ ፊት praise God. ይሄን ቃልና አንቦ ቆመን ነው የምናነበው። ካላቬና ማሶፕራዲ ካላቬና ማይ ሺፓላባና ማንቶ ፕራላቪዲያ something is coming. ጂጋባኖ ማሶፕራላቬና መገለ ፓላቬና ማያንቶ ፕራዲ ካሎባ ዘመናችሁን በሙሉ ከጌታ ጋር የኖራችሁ ሰዎች አሁን ከፊታችሁ ያለው ዘመን የመታሰብ ዘመን። He will remember. የሰውን ልብ ከሚሰብሩና ሰውን እጅግ ኦፌንድ ከሚያደርጉ ነገሮች መካከል አንዱና ዋነኛው መረሳት ነው። It's painful. It's very painful. መረሳት የሰውን ልብ የሚሰብር ነው። ሰዎች በሐዘን እንዲኖሩ የሚያደርግ ነው። በከበደ ሄቪ ሃርት እንዲኖራቸው ያደርጋል። መረሳት ልባቸው እንደከበደ አንገታቸውን እንደደፉ እንዲኖሩ የሚያረጋቸው። ብዙ ጊዜ የሚመስለን ይሄ የሰው ክፋት ነው ይመስለን፣ የሰው አመጽ ነው ይመስለን፣ የሰው selfishness ራስ ወዳድነት no this is a divine a demonic judgment ነው። አጋንንታዊ የሆነ ፍርድ ነው። እግዚአብሔር በህይወታችሁ ያስታውሰኛል ብላችሁ ያላሰባችሁት ሰው እንዲያስታውሳችሁ ያደርጋል። You will receive a call. Praise God. Amen, amen. Somebody will call you. Ay. አንድ ጊዜ የሆነ ሰው በጣም ኦፌንድ አደረገኝ፣ አሳዘነኝ። በጣም ብዙ ነገር ለማድረግ የሞከርኩለት ሰው ነው። but he offended me. ሰዎች ሳደንሊ ነው የሚሰብሯችሁ። ከዛ እንዴት እንደዚህ ያደርጋል ብዬ እያስተላሰልኩ በንጋታው በህይወቴ አንድ ቀን ብቻ ያየሁት ሰው ሻይ አላጠጣሁት፣ ምሳ አላበላሁት፣ ስልኬ ላይ ደወለ። አቤት አልኩኝ። ኢስ ሲኒየር ሰው ነው፣ ትልቅ ሰው። praise God. በዚህ ቀን እዚህ ቦታ እንድትመጣ ፈልጋለሁ፣ አንተ ነህ የክብር እንግዳ ያለ። በህይወቴ ላይ መስበር ያቃተኝን ነገር በአንድ ስልክ ተሰበረ። አንድ ስልክ ነው የምነግራችሁ። እሱንም እኔ ደወልኩ ስልክ አይደለም፣ አንድ ስልክ። somebody will remember you. ወደ ህይወታችሁ የተላኩ ሰዎች ያስታውሷችኋል እያልኩ ነው። in the name of Jesus. የሆነ ቀን ያጠጃ ሳላፊ እንደዚህ አለ፣ I remember somebody አለ። አረ ህልም አይቻለም የሚፈታ የለም ሲባል immediately የሆነ ብርሃን መጣ። አረ አለ
ኃጢአቴ ዛሬ ነው ታወሰኛል። now I remember someone ታሪኬን የቀየረ አንድ ሰው አለ in the name of Jesus ይሄንን ታሪክ ሊፈታ የሚችል አንድ ሰው አለ በጌታ በኢየሱስ ስም ይኸው እየነገርኳችሁ ነው ዛሬ የእስር ዘመናችሁ የሚያበቃበት የመታሰብ መጽሐፋችሁ ይከፈታል የግዞት ዘመናችሁ ሊያበቃ ነው እያልኩ ነው አልሰማችሁም የግዞት ዘመናችሁ ሊያበቃ ነው ስለ ዮሴፍ ሲናገር እግሩ በብረት ነው የሚለው አይደለም ዛለ ነው የሚለው በእግር ብረት he was so tired በቅንነት ነው የምኖረው በቅንነት ነው ማገለግለው በጽድቅ ነው የምሰራው ኃጢአትን እሸሻለሁ የሰውን ሀብት ይኸው አስተዳድራለሁ እስር ቤት እንኳን መጥቼ የማረገው ነገር ይሄው ነው እኔ ያገለገልኩት ሰው ይፈታል እኔ ይሄው እስር ቤት ነኝ ይላል ለዛ ማለት እኮ ነው እኔ ጸልየለት ይበለጽጋል እኔ ጸልየለት ቤት ይገዛል እኔ ጸልየለት መኪና ይገዛል ከዛ ይረሳኛል ከዛ ፓስተር ይላል ሃሌሉያ ታሪኬ ተለውጧል ትምስክነት ብቻ ቴስቲሞኒ ብቻ ምንም መገለጥ የለውም የዮሴፍ ህይወቴ ነው እስር ቤት እያገለገለ ነው ሰዎች ህይወታቸው መፍትሄ ያገኛል እሱ እዛው እስር ቤት ነው አንዳንድ ሰው በሌሊት ደውሎ ተኝተሃል ካለ በኋላ አይ አንተን እየጠበቅኩ ነው ተላችሁ ፕራይስ ጋር 9 ሰዓት የደወለው ችግሩን መፍትሄውን ምናምን ይነግራቸዋል አንድ ቀን አንድ ሰው ደወለልኝ ያለት ጾም ጸሎት ነበር በጣም ደክሞኛል መድከም ብቻ ነው I was not feeling well ሰውነቴ በጣም ተሰባብሯል በጣም ደጋግሞ ሲደውል እስቲ ላንሳለታል ሳነሳ ችግሩን ነገረኝ ያው ስራዬ ችግር መስማት ነው አብዛኛው ፕራይስ ጋር that's my job description ያንዱ እሱ ነው ፕራይስ ጋር አሜን አሜን ያገልጋይ ስራ ማለት ሌላ ምን ስራ አለው ችግር መስማት እኮ ነው ከዛ መፍታት ነው ፕራይስ ጋር ወደ ኢየሱስ ሁሉ ጊዜ ነግራቸዋለሁ ቸርች ውስጥ እቁብ ሲደርሳቸው እኮ አይመጡም ሲጠፋ ነው ከጠፋ ፓስተር አስለቅቅ ይላሉ እንጂ የደረሳቸው ቀን እኮ አትሰሙም እኮ ምን ፈለክ ካልኩት በቃ ጸልይልኝ ይባክ እኔ ለሰው የመጸለይ አይደለም ምንም አይነት ሞራል የለኝም አንዳንድ ጊዜ እንደዛ አንመስላችሁ ሁሉ ጊዜ እዚህ መድረክ ላይ እንደምንጮኸው መኝታ ቤትም ምንጮህ ነው ይመስላችሁ እንደዚህ አይደል ይደክመናል ፕሬዝ ጋር ያቅተናል as I said I prayed for him ውስጥ ላይ HIV አለ የካንሰርም ዳያግኖስ በውስጥ እየመጣ ነው ጉበትም ዳሜጅ እየሆነ ነው ብለውኛል መሞቴ ነው ፓስተር አለኝ let me pray for you I pray in the name of ሁለት ደቂቃ አልፈጀብኝም because በጣም ፈጣን ጸሎት ነው ይፈል እኔ ደክሞኛል ፕሬዝ ጋር ይፈውሰው ጌታ ነው እኔ ምን አገባኝ ብዬ I prayed for him ከ3 ቀን በኋላ ደወለ ተመልሼ ወደዛ ሐኪም ሄድኩ አለ ዋው there is no trace ምንም አይነት በደም ውስጥ በሰውነት ላይ there is nothing ያልኳለውቴ ነው ዮሴፍ ካገለገላቸው በኋላ እነሱ ንጉስ ቤት ገብተዋል በንጉስ ኮንቮይ ነው የሚሄዱት አምቡላንስ መብራት ያበራ ነው መንገድ የሚያስለቅቅላቸው ዮሴፍ እስር ቤት ነው ግን አንድ ቀን መጽሐፍ ተከፈተ the book of remembrance ያ ጠጃ ሳላፊያል ዮሴፍን አስታወሰ ዛሬ አንድ ነገር ይሆናል በህይወታችሁ ላይ የተረሳችሁበትን ዘመን የሚያካክስ ሌላ ዘመን እየመጣ ነው የተረሳችሁበትን ቀኖች የሚያካክስ ሌላ ቀን እየመጣ ነው መልሳችሁ አይናችሁን በሰው ላይ እንዳታረጉ እግዚአብሔር የመታሰብ መጽሐፋችሁን ሊከፍት ነው እግዚአብሔር ቁርባንህን ያስብልህ እግዚአብሔር ሲያስብ የሚሆነው ምን አለ ከመቅደሱ ረድኤትን ይልክልሃል when he remembers ከጽዮንም ደግፎ ይይዛል የልብህን መሻት ይሰጣል he will give you the desires of your heart በዚህ ምድር ላይ የልባችሁን መሻት ሊሰጣችሁ የሚችል ሰውም ኃይልም ምንም ነገር የለም
የሰው የልብ መሻት የሚሰጠው በእግዚአብሔር ብቻ ነው። nobody የልባችሁን መሻት ይሰጣችሁ አይችልም። ገንዘብ ሊሰጣችሁ ይችላል፣ የልባችሁን መሻት ይሰጣችሁ። ሰው መጥቶ ስልጣን ይሰጣችሁ ይሆናል፣ በት የልባችሁን መሻት አይሰጣችሁ። የልባችሁን መሻት ያለው ንጉሱ ጋር ነው። when he remembers you አለ ከጽዮን ረድኤቱን ይልክልሃል፣ በእጆቹ ደግፎ ይዛል፣ የልብህን መሻት ይሰጣል። እንደበታችሁን ክፈቱና ጌታ ሆይ remember me በሉት። open the books ሼካዲያኖ ማንቶ ፓላቫና ማያ ሬፕላዲያኖ ማሶፖሮሎ ቬኔሜገ remember me ቤቴን አስብ፣ ልጆቼን አስብ፣ አገልግሎቴን አስብ፣ በፊቴ ሄድኩትን መንገድ አስብ። remember all the sacrifices ጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉና ተናገሩ። remember me remember me remember me remember me ሺካዶሳ ፓራና ባጋዶሳ ፓራ ሌካዲያና ማንቶ ፓራና ሰዋይረሳም ኢየሱስ እንደሰዋይረም ጌታ እንደሰዋይረም ኢየሱስ Thank you Jesus 2 ደቂቃ ሁሉም ሰው አንደበቱን ከፍቶ እንዲጸልይ ይፈልጋለሁ። ከዛ በኋላ እናመልካለን። praise God 2 minutes አንደበቶቻችሁን ክፈቱና እግዚአብሔር ሆይ remember me remember me remember the covenant እግዚአብሔር ሆይ የመታሰብ መጽሐፍ ይከፈት፣ የመታሰብ መጽሐፍ ይከፈት። take your time ይሄ 2 ዓመት ሆነ 10 ዓመት ሆነ 20 ዓመት ሆነ እግዚአብሔር ሆይ መጽሐፍ ይከፈት። ስለ ልጆቼ ያነባሁበት ያ የእምባዬ መታሰቢያ ይከፈት። ከላ ያሳባ ለንዶ ፕራዲካ ዶማያ በህይወቴ ላይ የታወጀ የመረሳት አዋጅ I reverse that covenant ብሉ ሼባባባጋ ፔላቫና ማንቶ ፕራዲያ ሼጋባራ ቦሳፖ ለንዶ ፕራዲካ ዶስ ሼባጋዲያኖ ማንዳ ሰው ሁሉ አንደበቱን ይክፈት። ይሄ ሰው የሚጸልይላችሁ ጸሎት አይደለም። ይሄ ሰው የሚጸልይላችሁ ጸሎት አይደለም። ይሄ እናንተ የምትጸልዩ ጸሎት ነው። በቤቴ የተመላለስኩትን አስብ፣ ህይወቴን የሰጠሁትን አስብ፣ ገንዘቤን የሰጠሁትን አስብ፣ እድሜን የሰጠሁትን አስብ፣ ልጆቼን የሰጠሁትን አስብ፣ ልጅነቴን የሰጠሁትን አስብ። remember me በሉት remember me ላካዲያኖ ማሳ ፓራዲያ ሼጋ ባባጋዶሳ ፖራቬኔ ለንዶ ፕራዲጋዶና ማሳ ፓላ ሺጋዶና ማካላቬኔ አማራጭ እንደሌለው ሰው በፊት የኖርኩትን ኑሮ አስብ። የተሻለ ነገር እንደሌለው ሰው ያደረኩትን አስብ። ስላንተ የሰዋሁትን ነገር አባቶ ያስብ። ስለኔ የተጻፈውን አስብ። በልጅ በክርስቶስ ኢየሱስ የሆነልኝን አስብ። የተደረገልኝን አስብ። የተሰጠኝን አስብ። remember me remember me remember me ካላቬና ማያንቶ ሺካላቫና ማያንዳ ኬላቬና ማሶፕራዲጋዶስ ሺባባባጋዶስ አፓላዲያ ሊጋዶና ማንዶ ፕራዲያ ዛሬ እንደ መርዶክዮስ የአንድ ሰው መዝገብ ይከፈታል። ሹመቴን አስብ 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 አስብ። የተወሰደብኝን አስብ። የተነጠቅኩትን እግዚአብሔር ሆይ አስብ። ዳይቨርት ያደረገውን አስብ። ጉልበተኛ ከህይወቴ ላይ የወሰደውን፣ አመፀኛ ከህይወቴ ላይ የወሰደውን፣ ሰዎች ከህይወቴ ላይ የወሰዱትን፣ ለሷማ አይሆንም ያሉትን remember ሺካዳጋዶሳ ፓላባ ሊፕራዲያና ማንቶ ፖሮሎቬኒያ ሺጋባባጋዶሳ ፓላቬኔ አንዴቃ 1 minute pray ይሄ የእናንተና የጌታ ጊዜ ብቻ ነው። የእናንተና የዳኛችሁ ጊዜ ብቻ ነው። የእናንተና የንጉሳችሁ ጊዜ ብቻ ነው። ይሄን ጸሎት ማንም አይጸልይላችሁም። ኬላቬና ማያ ፓራዲያ pray ሺካላቫና ማሶ ፕሮሎቬኔሜ ሊካዶና ማንዳ ፖሮሎቬዲያ somebody pray በመረሳት ዘመን አይለፍ። በመረሳት ቀኖች አይለቆ። በመረሳት አገልግሎት አይዘጋ። በመረሳት ተአምራት አይከልከል።
በመረሳት ከሹመቴ አልጉደል፣ በመረሳት ማዕረጌ አይወሰድ። የመረሳትን ፍርድ ዛሬ ቀለብሳለሁ። I reverse in the name of Jesus. I reverse this judgment in the name of Jesus. ሰላሳ ሰከንድ ማን ነው ያ ሰው? ማን ነው መርዶክዮስ ዛሬ? in the name of Jesus ሹመቱን የሚያስመልስ፣ ማዕረጉን የሚያስመልስ፣ ስልጣኑን የሚያስመልስ፣ ፈረሱን የሚያስመልስ there is someone እያየውሽ ነው እዛ ጋር in the name of Jesus። መሃል ላይ ያላችሁ ጸልዩ። እናንተ ወጣቶች፣ እናንተ አዛውንቶች፣ እናንተ ጎልማሶች pray ካላፌና ማያ in the name of Jesus. in the name of Jesus ይሄ ዓመት የጥፋታችሁ አይሆንም። ይሄ ዓመት የመረሳት ዘመናችሁ የሚያበቃበት ዓመት ነው። ይሄ ሳምንት የመረሳት መዝገባችሁ የሚዘጋበት ሳምንት ነው። ካያ ፓላፌና ማንዶ 30 ሰከንድ ሲልበ ቃላችሁን አውጡና ሎርድ በሉ remember me ጂካቲያኖ ማሳካፓላ this is my prophecy በሕይወታችሁ ላይ 2018 የመረሳት መዝገብ የሚዘጋበት in the mighty name of Jesus የመረሳት ጀጅመንት የሚገለበጥበት መዳን ትፈልጋለህ ሆይ አለው ጌታ። መዳን ትፈልጋለህ ወይ? ጌታ ሆይ አለ። እኔ ለመግባት ስሞክር ሌላው ቀድሞኝ ይገባል። የኔ ህይወት እንደዛ ነው አለ። ለ18 ዓመት ከፈውስ ተረስቻለሁ። ፈውስ ረስቶኛል። ታምራት ረስቶኛል። ከኔ ኋላ የመጣው ይቀድመኛል። ዘመድ ያለው ይቀድመኛል። ጓደኛ ያለው ይቀድመኛል። የመረሳት ዘመን ዛሬ አበቃለሁ። የመረሳት ፍርድ ዛሬ አበቃ። ሸቶኛል ያንተ መገኘት፣ ሸቶኛል ያንተ ልውና፣ ሸቶኛል እለመልማለሁ። እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ እለመልማለሁ፣ ብዙ አፈራለሁ። አልደርቅም ያው መንጂ ናንተ አለኸኝ ኢየሱስ። አልደርቅም ያው መንጂ ናንተ አለኸኝ ኢየሱስ። ድምፃችሁ ይሰማ። አልደርቅም ያው መንጂ አንተ አለኸኝ ኢየሱስ። አልደርቅም ያው መንጂ አንተ አለኸኝ ኢየሱስ። ሸቶኛል ያንተ መገኘት፣ ሸቶኛል ያንተ ልውና፣ ሸቶኛል እለመልማለሁ፣ ብዙ አፈራለሁ። እለመልማለሁ yes አልደርቅም ያው መንጂ ናንተ አለኸኝ ኢየሱስ። አልደርቅም ያው መንጂ አንተ አለኸኝ ኢየሱስ። አልደርቅም ያው መንጂ አውጁ
ሁላችሁ ኢየሱስ አልደርቅም ሕያው ምንጭ አንተ አለኸኝ ኢየሱስ ሸቶኛል ያንተ ሕልውና ሸቶኛል ያንተ መገኘት ሸቶኛል እለመልማለሁ ብዙ አፈራለሁ እለመልማለሁ ብዙ አፈራለሁ አልደርቅም ሕያው ምንጭ አንተ አለኸኝ ኢየሱስ አልደርቅም ሕያው ምንጭ አንተ አለኸኝ ኢየሱስ አልደርቅም አንተ አለኸኝ ኢየሱስ አልደርቅም ሕያው ምንጭ አንተ አለኸኝ ኢየሱስ በግብፅ ምድር ከቶ እንዳልሰጋ ፍሬ ማፍራቴ አይቆም አንዱ ጋር እምነት ያንተን መታመኛዬ አይሰጋ ልቤ ካንተ አጠገብ ተተክያለሁ ስለዚህ ሕይወቴ ሁሌ ለምለም ነው ካንተ አጠገብ ተተክያለሁ ስለዚህ ሕይወቴ ሁሌ ለምለም ነው ካንተ አጠገብ ተተክያለሁ ስለዚህ ሕይወቴ ሁሌ ለምለም ነው በግብፅ ምድር Yes, ኢየሱስ ከቶ እንዳልሰጋ ፍሬ ማፍራቴ አይቆም አንዱ ጋር Yes, ኢየሱስ እምነት ያንተን መታ ዋን ሚኒት እጆቻችን ወደ ሰማይ አምላክ ወደ እግዚአብሔር ጋልቤ ጸልያለን። ፓላቬና ማሳ ፓላላባና ጂንዶ ፕራዲያ ካሎቫና ማሳ The Lord will remember you. 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 Jika palavana masa paradina maya palava. Oh, kalavena marana fana masa pay. Lord, remember me. Jika paradina. ጌታ ስላንተ ይናገረኛል። The Lord will remember you. እግዚአብሔር በመንፈስ ውስጥ የሚሰጠኝ ቮይስ ይሄ ነው። ካላቫና ማሶፕራዲካ ነው ማንቶ ፕራላዲና ማያ የተረሳህበት ዘመን አበቃለኝ ጌታ። ኖ ሞር በውስጥ ከእግዚአብሔር ጋር የምትሟገተው ሙግት ወደዚህ ስትመጣ እየተሟገትክ የመጣው ሙግት ባለፉት ወራት ውስጥ እየተሟገትክ ያለው ሙግት አለ። የጌታ ድምጽ ወደኔ እንደዚህ ሲል መጣ። የመረሳት ዘመን አበቃ። That season is over አለኝ ጌታ። I don't know አገልጋይ ነህ መሰለኝ። I'm not sure. I don't know who you are. ነገር ግን መንፈስ ቅዱስ የሚለኝ ነገር ይሄ ነው። የመረሳት ዘመን፣ የመታው ዘመን፣ ያ ዘመን ያ ፍርድ ከህይወት ላይ ሲሰበር አየሁ። In the mighty name of Jesus. ለአመታት ያልሄድከው መንገድ እግዚአብሔር ባጭር ጊዜ ውስጥ ያስኬድሃል። ለብዙ አመት ያልሄድከው ለብዙ አመት ትግል የሆነብህን ያንን መንገድ ባጭር ጊዜ ውስጥ እግዚአብሔር አምላክ ያንን መንገድ ካንተ ጋር ሲሄድ አየሁ። I see an angel የመረሳትን መርገም የሚቀለብስ መልአክ አየሁ። In the mighty name of Jesus. I see an angel.
እናቴ ነይ ወደዚህ I want to pray for you in the name of Jesus ትናንትና ሰላም እያልሽኝ መንፈስ ቅዱስ ያለኝ ያንን ነው ካፓራዲጋዶስ ፖሮሎ ቬኔሜሌ ፖላዲያ pray in the spirit በልሳኖቻችሁ ጸልዩ ጂካሎቫኖ ማንታ ፓራዲካሎቫና ማራዲያ ልጆችሽ የተረሱ አይሆንም ቤትሽ የተረሳ አይሆንም in the name of Jesus እምባዬ እንደዚህ ነው ወይ የሚቀረው ያልሽው አይቀርም he will never forget ከዚህ በኋላ መረሳትን እግዚአብሔር በህይወትሽ ላይ አይፈቅድም I see something in the name of Jesus የተጠራቀመ ሹመት ወደ ቤትሽ እየመጣ ይቻላል ካላቬና ማንቶ ፕራዲያና ማካላ ፖራዲያ ጂካፖላቬና ማንቶ ፕራዲካ ሎቫኖማስ የብዙ ዘመን እንባ የብዙ ዘመን ትግል የብዙ ዘመን ጾምና ጸሎት እግዚአብሔር መንፈስ እንደዚህ ያለኝ አሁን ሲዝኑ ደረሰ መንፈስ ቅዱስ እንደዚህ ነው የሚለኝ ፈጣን የሆነ ነው የሚለኝ የፈጠነ የመታሰብ መዝገብ ተከፈተ ካላዲያኖ ማሳፓራላ ቬነበለለ ካላቬና ማሶፕራዲያና ማንታካ ቦራላ ባላባይ ጂጋ ቦራላ ፓናማንቶ ፕሮሎቬዲጋኖማ ጂባጋዶሳ ፖራ yes receive the spirit of the Lord ይሄ አመት ከማለቁ በፊት በቤትሽ ውስጥ የሚመጣ ነገር አለ before the end of this year ይሄ አመት ከመደምደሙ በፊት በዚህ 2 ወር ውስጥ in the mighty name of Jesus የመታሰብ መጽሐፍሽ ተከፈተ ትእዛዝ ከንጉሱ ወጣ ፍጠን የሚል ድምጽ ሰማው in the name of Jesus እንዳይዘገይ የሚል ድምጽ ሰምቻለሁ oh yes ካላቫና ማሶፓራዲካሎባኖ ማንቶፓራ ጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ ፓላቫና ማራላዲ በድቅ ዘመን እንዳልሰጋ ፍሬ ማፍራቴ አይቆም አንዱ ጋር ጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ መታመኛዬ receive the grace of God in the name of Jesus receive the grace of God እግዚአብሔር ጸጋ ባንቺ ላይ መጣ you will never be the same again ቤትሽ አንድ አይነት አይሆንም ያዛት praise ካላ ፓናማ ሳንቶ ብራና እግዚአብሔር ስላንተ ያለኝ ደጋግሞ የሚለኝ ነገር ይሄ in the mighty name of Jesus የመታሰብ ኃይል እንደገና የሚመለስበት in the mighty name of Jesus ኃይል እንደገና ወደ ህይወት ወደ ቤት ወደ አገልግሎት የመታሰብ መጽሐፍ ተከፈተ you will never be forgotten in the name of Jesus in the name of Jesus እጆቻችሁን ከፍ yes Joshua come here Kalavena Masoparadia Lagadosa Pradia Nakanega odezi in the mighty name of Jesus Shikalova Dona Masopradia Jochachu zerguna amlik worship him in the name of Jesus this is your season እግዚአብሔር አምላክ የመታሰብ መጽሐፍን የከፈተበት እንደዚህ ነው ወይ የሚያበቃው ያልከው ጸሎት እግዚአብሔር ሰምቷል እንደዚህ ነው ማለት ጌታ እንደዚህ ያበቃ እንደዚህ ያልከው ወደዚህ ያመጣው ፐርፐስ ስላለኝ ነው somebody እንደዚህ ይሄንን ፕሮፌሲ የሚያስታውስበት ቀን ይመጣ ስለማቅ in the mighty name of Jesus እግዚአብሔር በመድረ በዳ የነገረህ በጓዳ የነገረህ ለብቻ የነገረህ እሱን ለማገልገል የሄድክባቸው እርምጃዎች የተማርካቸው ትምህርቶች ጊቭ አፕ ያደረካቸው ኦፖርቹኒቲዎች እግዚአብሔር እነዛን ዘመናት አስቧል ያን ዘመን እግዚአብሔር አሰበ ካላቬና ማሶፕራዲያ receive the grace of God receive the grace of God
ምድሪቷ ታይሃለች ምድሪቷ ትሰማሃለች አንሰማም ያሉ ሰዎች ይሰማሉ አናየውም ያሉ ሰዎች አይሆናል የጠፋ ያሉ ሰዎች ከየት መጣ ይላሉ ምን አገኘው ይላሉ in the mighty name of Jesus እነ ኤልያብ የረሱ ወንድሞች they will see the anointing ጆቹ ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ ለፕራዲያና ማካቶሳ ፓራዲያ receive the grace of God this is the day በልሳኖቻችሁ ጸልዩ ጂካባላ ባላ ባላ endo pradiana maya poralo vano masaka jibara la bala 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 jigabara la bana musopro pela vena mara kala bara yes receive the grace of God እዚህ በኋላ ዘመንህን በሙሉ የምትሄድበት ጸጋ ተቀበል በኋላ ማትሸራተትበት ጸጋ ተቀበል ከጠላቶች ፊት የማትሸሽበት ጸጋ ተቀበል receive the grace of God የዚች ምድር poverty challenge ክፋት አመት መንገድህን ላይ ዘጋ ከዚህ በኋላ receive the grace of God receive the grace of God something is happening ስሙነ መድኃኒቴ ነፍሴ ያረካለ ስልክሽን እንደዚህ ያሽከም በሌላ ነገር የተረሳ ኬዛ ያለው የተረሳ አልደርስ ያለ አልመጣ ያለ ጊቫፕ ያደረግሽበት ያለ there is something I see in my spirit እንደዛ ነው ኢየሱስ የተረሳ ኬዛ ሶኬሽናሽ አሁን ሲዝኑ የመረሳት መዝገብ የሚዘጋበት የተረሳ ነገር አለ አይደል የዘገየ የቆየ አልመጣ ያለ ያከሳሽ ራሱ እሱ now you receive the grace of God ጆችሽን ዘርጊ ወደ ሰማይ አምላክ ወደ እግዚአብሔር ካላ ፕራዲያና ነገሮች ሲፈጥሩ ያየው ነው ኬዞች ሲፈጥሩ ያየው ነው በመንግስት ቢሮ ውስጥ ያለ ኬዝ ሲፈጥን ያየው ነው in the mighty name of Jesus I see something የሆነ የሚላቀቅ ፋይል ያለው in my spirit የሚላቀቅ ፋይል I send the angel in the name of Jesus መልአኩን አሁን ላኩት ወደዛ ቢሮ ላኩት ጉዳይሽ ወደ ተያዘበት ቦታ in the name of Jesus ወደዛ ኤምባሲ ላኩት in the name of Jesus ወደዛ ስፍራ ተላከ right now ኬል አዶሳ ፕራዲካ ሎቫኖማ in the mighty name of Jesus receive the grace of God receive the grace of God ተለቀቀ ጆቻችሁ ከፍ ስሙ ይሰግዳሉ ካላባታ ሱፓራና ባላባ ድምጽ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ለመጨረሻ ሲጆቻችሁን አንሱና መንፈስ ቅዱስ እየፈሰሰ ነው the spirit is flowing ጆቻችሁን አንሱ ለመጨረሻ ጊዜ ካላ ባራላ ባላስ pray in the spirit ይሰማል ከሰማያት ሲዘምሩ መላእክት ሁላችን ተነስተን እንቆማለን በጌታ ፊት የሚያመው ሰው ካለ በስተቀሎቻችሁ ብድግ በሉ ሁላችሁ ለስሙ ይሰግዳሉ
ሲዘምሩ መላእክት ኢየሱስን Pray in the spirit. የጌታ መንፈስ እዚህ አለ. The Holy Spirit will locate you. መንፈስ ቅዱስ አድራሻችሁ ጋር እየመጣ ነው ወደ ቤታችሁ. መዝገብ እየተከፈተ እኮ ነው. የመታሰብ መዝገብ እየተከፈተ ነው. ልጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉና ለአንድ ደቂቃ ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ አላምደውም ስጠራው ኢየሱስን You are imparting something powerful. ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ You will never be forgotten. ከዚህ በኋላ ላንተ የመረሳት ቀን አይሆንም. In the name of Jesus. ደጆች ይከፈታል. የአገልግሎት ደጆች ይከፈታል. የበረከት ደጆች ይከፈታል. የፍሬያማነት ደጆች ይከፈታል. In the mighty name of Jesus, I'm coming to you. Amen, amen, amen. የሆነ ነገር ከኔ ውስጥ ወጥቶ ወደ አንተ ሲመጣ ያየው ነበር. When I'm preaching, season መጣ. የመረሳት ዘመን አበቃ. ስቀበለው እንደገና ዳኜ ስመዘገብ በሕይወት መዝገብ ላይ ጀመረ ታሪኬ እዚያ ላይ ያወቅኩት ቀን አምላኬን ጌታዬን ስቀበለው እንደገና ዳኜ Yes, something is coming. ተከፈተ. In the name of Jesus. ሂድ ወደ ምስራቅ፣ ሂድ ወደ ምዕራብ፣ ሂድ ወደ ሰሜን፣ ሂድ ወደ ደቡብ፣ ሂድ ወደ አውሮፓ፣ ሂድ ወደ አሜሪካ፣ ሂድ ወደ ኤዥያ፣ ወደ አውስትራሊያ. In the name of Jesus. የመረሳቱ ዘመን አበቃ. በጌታ በኢየሱስ ስም ይህን ፈትቼ ለቀቅኩት. ታሪኬ እዚያ ላይ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ስመልቶ ጌታ ሆይ ተመስገን የመታሰብ መጽሐፍ እንደዚህ ተከፈተ ጸጋ ነው ታሪኬን ለውጦ መልቶ ጌታ ሆይ ተመስገን ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን እወድሃለሁ እጅግ አብዝቼ ከልቤ ጋራ እጅግ አንስቼ በምን ቋንቋ ከቶ ምገልጸው የልቤ አምላክ ሆይ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ እወድሃለሁ። አባት ሆይ እናመሰግንሃለን። ነይ yes lepradiano mapara lavana makala borra la vediana jiva gala bara la bara la bara la bara la bara la dia jiga bara la bara la bara la dia lepradiano manda bakalova no mosoporro lo vene mere lindo pradiana masula dek avicha pray in the spirit ne come
በቃ በቃ በተባለው something is happening የጌታ መንፈስ እዚህ አበቃ ስማችሁ እስኪጠራው እናንተ እስኪጠሩ አጠብቁ መጽሐፉ ተከፍቷል ፍርዱ ተሰይሟል ንጉሱ በዙፋኑ ላይ ቁጭ ብሏል just pray in the spirit 2 minutes ብቻ I'm almost done ወይ ልጠይቀኝ መተየለም ወይ ልትፈውሰኝ መተየለም ወይ ኢየሱሴ መተየለም ወይ ደራሼ መተየለም ወይ የሞተው ነገሬ ጎበዝ ተነስ ያለው ማነው ያበቃ ነገሬን ጠርቶ ያመጣው በተሟጋቾችሽ ፊት ትረቻለሽ የምሰማው እዚህ ነው የሚሟገቱሽን እየረታሽ ስትሄጃይ የሞተው ነገሬ ጎበዝ ተነስ ያለው ማነው ያበቃ ነገሬ ጠርቶ ያመጣው ማነው surprise መንፈስ ቅዱስ በድምጽ የሚለኝ ነው surprise ድንገት he will surprise you alova diakota sopalova ስለመጣ ወደ ሕይወቴ ኢየሱስ ነው ቀኝ እጃችሁን ከፍ አድርጉና ይሄን አዋጅ እናወጃለን in the name of Jesus I hear a voice in my spirit I hear a voice in my spirit በንጉሱ ፊት በዳኛችሁ ፊት መጽሐፉ ተከፈተ የመታሰብ መጽሐፍ ተከፈተ ይኸው ዛሬ ይሄ ቀን ምልክት ይሆናችሁ in the mighty name of Jesus የመረሳት ፍርድ ከሕይወታችሁ ላይ ተቀለበሰ የመረሳት ፍርድ ከሕይወታችሁ ላይ ተረሳ በጌታ በኢየሱስ ስም ሕይወታችሁ ላይ ያስፈረደ ያ ጃጅመንት ላንዶ ፕራዲያ ካሎቫኒያ በጌታ በኢየሱስ ስም ዛሬ ተቀለበሰላችሁ ክብር አይረሳችሁም ከዚህ በኋላ ሹመት አይረሳችሁም ከዚህ በኋላ መልካም ዕድል እናንተን አይረሳም ከዚህ በኋላ የተከፈተ በር እናንተን አይረሳችሁም ከዚህ በኋላ ስኬት እናንተን አይረሳም ከፍታ ከመጣ በጌታ በኢየሱስ ስም እናንተን ያስታውሳል ዳዊት እንደዚህ ያለ እግዚአብሔር ሆይ ሞገስን በመታደልበት በዚያ ቀን ሪሜምበር ሚ ያለ በጌታ በኢየሱስ ስም እግዚአብሔር ሞገስን የሚያድልበት ያ ቀን ይሄ ነው this is the day ለፊውቸራችሁ ለህይወታችሁ ለመንገዳችሁ ለስራችሁ በጌታ በኢየሱስ ስም ሞገስ የምትታደሉበት ቀን ይሄ ነው the Lord remember you ሲከከለጋ ተናገሩ እግዚአብሔር ሆይ በሉስቲ ቃልህ እውነት ነው የሚሰራ ነው ቃልህን ሰምቻለሁ አምኛለሁ ተቀብያለሁ በጌታ በኢየሱስ ስም ዛሬ የመታሰብ መጽሐፌ በፊቴ ተከፈተ የመረሳት ፍርዴ በጌታ በኢየሱስ ስም ዛሬ ተገለበጠ ከዚህ ቀን ጀምሮ የኔ ሕይወት በመታሰብ በመጎብኘት የተሞላ ነው in the name of Jesus ጌታ በዚህ አለ